ጤና ይስጥልኝ ተመልካቾቻችን፣ ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ የተለያዩ እንግዶችን ይዤ ቀርብ ያለው ከእንግዶቼ ጋር አብሬ ቆይታ የማድረግ ነው የሚሆነው። ራሳቸውን ያስተዋውቃሉ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እሺ፣ እስቲ ስማችሁንና የመጣንበትንም ልንወያይ ያሰብንበትንም ጉዳይ እናንተ ታውቃላችሁ ብዬ አስባለሁና እስቲ ወደ ተመልካች ንገሩ። ካንተ ጀምር። ፍጹም ተስፋ ይባላል። መምህር ነኝ። በትርጉም እንተጋገዛለን። እሺ እኔ ደግሞ ስሜ ሀና ደግፌ ይባላል። በኢሲዲዲ በሚባል ድርጅት ውስጥ የምልክት ቋንቋ አስተርጓሚና የፕሮጀክት ኦፊሰር ሆኜ እየሰራሁ ነው የምገኘው። እሺ፣ ስለመጣችሁ በጣም ደስ ብሎኛል። በጣም አመሰግናለሁኝ። የተገናኘንበት ምክንያት ያው በእናንተ ሀሳብ ነው የተገናኘ ነው። አዲስ ነገር እጃችሁ ላይ እንዳለ እናውቃለንና ምንድነው በምን ላይ ያተኮረ ነገር ነው? እስቲ ማብራሪያ ስጡበት። ካህኒን ጀምር ወይስ ፍጽ ታወራለክ? መጋቢት አካባቢ ሩዋንዳ ሄደን ነበረ። እዛ ኮንፈረንስ ላይ ስልጠና ወስደን ነበረ። የምልክት ቋንቋ የአስተርጓሚዎች ስልጠና ነበር እና በጣም ብዙ ትምህርት አግኝተናል። ማለት ምልክት ቋንቋ አስተርጓሚ ለሚሰማ አስተርጓሚ ብቻ ሳይሆን ዴፍም መስማት የተሳነውም አስተርጓሚ መሆን እንደሚችል ብዙ ተምረናል ማለት ነው። ካኒ አብረሽ ሄደሽ ነበር? አዎ አብረን ሄደን ነበር። ሩዋንዳ ከመሄዳችን በፊት ወደ ጥር አካባቢ ጃንዋሪ ስልጠና ጀምረን ነበር። ኦንላይን ነው። ጃንዋሪ ጀምሮ እስከ አሁን የፊታችን ሳምንት ጁን የሚያልቅ የ6 ወር ስልጠና ነው ያለው። ኢንተርናሽናል ሳይንን እና የምልክት ቋንቋ ትርጉምን በተመለከተ ስልጠና ሰጥተውናል እና በአካል የተገናኘነው ደግሞ ሩዋንዳ 1 ሳምንት የሚሆን ቆይታ ነበረን። ብዙ የሚገርሙ ብዙ ልምዶችን አይተናል፣ ተሞክሮችን አይተናል። ራሳችንን እንድናሻሽል ብዙ አሪፍ የተባለ ነገሮችን አግኝተናል። እሱን ትንሽ ለማሳወቅ ነው የመጣነው። አሁን ፍጹም እንደተናገረው ስልጠናው ማስተርጎም ላይ ያተኮረ እንደሆነ ነግሮኛልና መስማት የተሳናቸው እንዴት ማስተርጎም ይችላሉ? ሳይሰሙ ማስተርጎም ይችላሉ ወይ? ጥሩ ጥያቄ ነው። በመጀመሪያ ኮንፈረንስ ስናረግ የአፍሪካ ምልክት ቋንቋ አስተርጓሚዎች ኮንፈረንስ ነበር። በጣም የሚገርም ነገር አየን። ዴፎች እንዴት ማስተርጎም ይችላሉ? ህዝቡ ፊት ለፊት ተሰብስቧል። ዴፏ ፊት ለፊት ቆማለች። ከዴፏ ፊት ለፊት ደግሞ የምታስተረጉም ከድምጽ እየሰማች የምታስተረጉማለች። ፊት ለፊቱ ደግሞ ህዝብ ፊት የምቆመው ዴፍ ነው እና በቀላሉ ዴፉ እንዴት ነው መልእክት የሚያስተላልፈው? ግልጽ እንዲሆን ከአስተርጓሚዋ እየተቀበለች ታስተርጉማለች። የእናንተ የአስተርጓሚዎችስ ሚና ምንድነው ሀኒዬ? አሁን ዴፍ ኢንተርፕሬተር በሚሰራ ጊዜ 2 ዘዴዎችን ነው ያየ ነው። የመጀመሪያው ሪሌይ ሜተድ የሚባል አለ። ሪሌይ ሜተድ ማለት ምንድነው? ዴፉ ፊት ለፊት መድረክ ላይ ሊሆን ይችላል፣ ይቆማል፣ ከዛ ያስተረጉማል። ነገር ግን በድምጽ የሚሰማውን ሂሪንግ ኢንተርፕሬተሮች ቁጭ ብለው ከፊት ለፊት ፊድ ያደርጉታል ወይም ይሰጣሉ፣ የሚሰማውን ያስተረጉማሉ። ዴፉ ደግሞ የተሻለ መንገድ በዴፍ ዌይ ሲንስ ራሳቸው ዴፎቹ ዴፍ ዌይ ምልክቱን በደንብ ስለሚችሉት ከኛ እየተቀበለ ፊት ለፊት በዴፍ ዌይ ቀይረው ያስተረጉማል ማለት ነው እና በጣም ብዙ መስማት ሳናቸው ዴፍ ዌይ መንገድ ሲተረጎም በጣም ይገባቸዋል። ስለዚህ ዴፉ ራሱ ቀይሮት ከኛ ምናልባት አማርኛ ተከትለ የምናስተረጉም ከሆነ አማርኛ ተከትሎ ትርጉሙን ተቀብሎ ዴፉ ሲያስተረጉም በዴፍ ዌይ ማስተርጎም ይችላል። ያ ደግሞ የተሻለ የመረዳት ለዴፎቹ መረዳት እንዲችሉ ያደርጋል። አንዱ እሱ ነው፣ ሪሌይ ሜተድ ይባላል። ሁለተኛው ያየ ነው ዴፍ ኢንተርፕሬተሮቹ ቴክኖሎጂ ዲጂታል በመጠቀም ካፕሽን ዲጂታል ቴክኖሎጂ ታብሌት ሊሆን ይችላል፣ የተለያዩ ፊት ለፊታቸው አስቀምጠው በድምጽ የሚወራውን በጽሁፍ ይመጣላቸዋል። እሱን እያነበቡ በዴፍ ዌይ በትክክል ያስተረጉማሉ ፊት ለፊት ቆመው። በተለያዩ በዩኤን ኢንተርናሽናል ኮንፈረንሶች ላይ ባለፈው እንደሄድንበት ትልቅ
የአፍሪካ ኢንተርፕሬተርስ ኮንፈረንስ ላይ ዴፍ ኢንተርፕሬተርስ ነበሩ ቆሞ የሚያስተረጉሙት እና በጣም አሜዚንግ ኤክስፒሪየንስ ነው። ወደ ኢትዮጵያ መጥቶ ይሄንን መስራት ብንችል በጣም የተሻለ የምልክት ቋንቋ ትርጉምን ወደ ተሻለ ደረጃ ያመጣል ብዬ በጣም አስባለሁ። አስተርጓሚ በምልክት ቋንቋ እንዲያድግ ከዴፎች ጋር አብሮ መስራት በጣም ይመከራል። ብቻውንም የሚያስተረጉም ከሆነ ማደጉ ያጠራጥራል። ብዙ መማር ይችላሉና በዛ ምልክት ቋንቋ ማደግ ይችላል ነው የሚለው። ጥሩ ነገር ነው ብዬ አስባለሁኝ። ግን ብዙ የሰው ኃይል የሚፈልግ ይመስለኛል። ማለት በአንድ ሰው ማለቅ የሚችለውን ስራ በሁለትና በሶስት ሰው ይሰራል ማለት ነው አይደል? በሌላ መንገድ ስናየው ማለት ነው ይመስለኛል። ግን ምናልባት ዴፉ ቀጥታ ደግሞ ሲያስተረጉምና የሚሰማ ሰው ሲያስተረጉም አንድ አይደለም። ዴፉ ሞር ቅርብ ነው ለዛ ሰው። ቋንቋውንም በጣም አሳንሶ እኛ አስረዝመን አሰልቺ አድርገን የምናስተረጉመውን ነገር በቀላሉ ሊያስተረጉመው ይችላል። ግን ይሄ ምናልባትም ባደጉ ሀገራት በጣም ገና ይመስለኛል። ምክንያቱም ኢኮኖሚካሊም የሚጠይቅ ጉዳይ ይመስለኛልና ጥሩ ተሞክሮ ነው ኤንዌይስ አይደል እንዴ? ግን ደግሞ እንዴት ነው እድሉን ያገኛችሁት? ስልጠናው እንዴት ተገኘ? ወደኛ ሀገር ሊመጣ እንዴት ቻለ? በማን አማካኝነት ነው? እሺ መጀመሪያ ስልጠናውን ያየነው እኔ በግል ያየሁት መስማት ተሳናቸው ማስታወቂያውን ሼር አድርገውልን ነው። ኢንተርፕሬተርስ ሊድ ኮሄርት የሚባል ትሬኒንግ ነበረና የ6 ወር ትሬኒንግ ነው። ኦንላይን ነው። ተወዳደሩ ተባለ እና መስማት ተሳናቸው ላኩልኝ። ሊንክዲን ላይም አየሁትና አመለከትኩ ማለት ነው። በግል አመለከትኩ። ሌሎችም ብዙ መስማት ተሳናቸውም ሂሪንግ ኢንተርፕሬተርሶችም አስገቡ። በኋላ ተመረጥና ፋይናሊ ደረስነው 6 ነው። 6 አስተርጓሚዎች ከ6ታችን ውስጥ 4ቱ ሂሪንግ ኢንተርፕሬተርስ ናቸው። 2ቱ ደግሞ መስማት ተሳናቸው ናቸው። አንድ ፍጹም አለ። አብነትን ካወቅሹ እንግዳሽ ነበር ባለፈው። አብነትም ነበረ። 2 መስማት ተሳናቸው፣ 4 ደግሞ እኔ ያለው ሮቤል የሚባል አስተርጓሚ፣ አቤል የሚባል አስተርጓሚ፣ ኢዳን የምትባል አስተርጓሚ ሆነን ስልጠናውን ኦንላይን ተከታተልን። 3 ወር ከተከታተልን በኋላ ወደ ሩዋንዳ በአካል ሄድን ማለት ነውና ስልጠናውን በአካልም ወሰድን። አሁንም በዚህ ሳምንት መጨረሻ ድረስ ይቀጥላል። እንደዛ ነው ስልጠናውን ያገኘ ነው። የምጨምረው ነገር አለ? መጀመሪያ እኔ አስተርጓሚነትን የተማርኩት አዲስ አበባ ዩኒቨርሲቲ ነበረ። 2 ኮርስ ወስጃለሁ። አጋጣሚ በኢንተርኔት በኩል ሳየው እድሉ ሲመጣ ዴፎች መሳተፍ ይችላሉ ሲል እንዴ ዴፍ መሳተፍ ይችላል እንዴ ብዬ ሞከርኩ፣ ተመረጥኩ። ብዙ ትምህርት አግኝቻለሁ። አስተርጓሚ የሚጠቀሙበት መንገዶችን ብዙ ተምሬያለሁ። እንደገና ደግሞ ሩዋንዳ ስንሄድ ቀመስ ነው በተግባር ማለት ነው እና እዚህ ደግሞ በተግባር ማድረግ ፈልጋለሁ ነው የሚለው። አሁን የምን ያክል ጊዜ ነው ስልጠና እየወሰዳችሁ ያሉት? ከሩዋንዳው በኋላ ነው አሁን እዚህ ኢትዮጵያ እየተደረገ ያለው አይደለ? አዎ። ይሄ የምን ያክል ጊዜ ነው? ስንት ናችሁ እንዳጠቃላይ? አጠቃላይ ከአፍሪካ ሀገራት ስንት? ሩዋንዳ አለ፣ ማላዊ አለ፣ አሜሪካ አለ፣ ኬንያ፣ ኢትዮጵያ እያንዳንዱ 6 ሰው አለው እና ኦንላይን ነው ስልጠናው። እንዳልኩሽ የ6 ወር ስልጠና ነው። በዚህ ጁን ነው የሚያልቀው። የ6 ወር ስልጠና ነው። ኢንተርናሽናል ምልክት ቋንቋንም እንሰለጥናለን ነው የሚለው። መጀመሪያ ራሳችን ምልክት ቋንቋ ካወቅን በኋላ ኢንተርናሽናል ምልክት ቋንቋ ተምረናል። ያ ማለት ሁሉም ተመሳሳይ ማለት አይደለም። ኢንተርናሽናል ምልክት ቋንቋ የተለያየ ነው። ኢንተርናሽናል ምልክት ቋንቋ ካወቅን ደግሞ ማስተርጎም ቀላል ይሆናል። እሱን ትምህርት አግኝተናል። መጀመሪያ አንተ ፍጹም ይሄን ስልጠና ከማወቅህ ወይም ከማግኘት ስልጠናውን ከመውሰድ በፊት ሩዋንዳ ከመሄድ በፊት ማለት ነው በመጋቢት ላይ ከዛ በፊት እውቀቱ ነበረ? መጀመሪያ ስለ መስማት የተሳናቸው እንዴት መተርጎም ይቻላል ስለሚለው ነገር እውቀቱ ነበረ ወይስ ደግሞ ያው ብዙ ጊዜ መስማት የተሳናቸው ሶሻል ሚዲያ ላይና ኢንተርኔት ላይ በደንብ ፎከስ ያደርጋሉና ምናልባት የውጭ ተሞክሮዎችስ ምን ይመስላሉ? የሰማቸው የምታውቃቸው ወይም ያነበብካቸው ነገሮች ካሉ ብታካፍለን። መጀመሪያ እኔ የማውቀው አዲስ አበባ ዩኒቨርሲቲ ነው የተማርኩት። አስተርጓሚዎች ራሱ የተለያዩ አይነት አለ። የሜዲካል ኢንተርፕሬተርስ አለ፣ የትምህርት ቤት ውስጥ አስተርጓሚዎች አሉ እና እሱን ትምህርት አግኝቻለሁ። ሁለተኛ ደግሞ
ኤንቪሲ ኖ ቮይስ ኮሚኒኬሽን እሱ ደግሞ የምንጠቀመው ምንድነው ውጭ ሀገር ሲመጡ ኮሚኒኬሽን ሲጠቀማሉ። ኢንተርናሽናል ሳይን ላንጉዌጅ አልተማርኩም ነበር እዛ ላይ። እንደገና ደግሞ ፌስቡክ ብዙ ጊዜ ቪዲዮ ያለው ምልክት ቋንቋ ሲጠቀሙ ለመግባባት እና በተፈጥሮ ማለት ነው። ሌላ ሀገሮች ደግሞ ሲመጡ በሚያወሩ ጊዜና በሚሰሙ ጊዜ ለመግባባት ይከብዳል። ግን ለዴፎች በቀላሉ ነው ከውጭ ሀገር የመጣን የምንግባባው። በፌስቡክ በተለያየ እንንቀሳቀሳለን። ሌሎች ሀገሮች ተመክሮ ያየሁት ኬንያ እዛ መስማት ሳናቸው ራሳቸው ሲያስተረጉሙ አይቼ ነው። በኢትዮጵያ ግን አላየሁም። እስቲ ሀኒ ማስተርጎሙ ላይ ለምሳሌ የምልክት ቋንቋ አስተርጓሚ ኖሮ ከሱ ኮፒ አድርጎ ነው ዴፉ ለዴፍ ኦዲየንስ የሚያስተረጉሙ አይደል ሀሳቡ? እሺ ድምጽ ሲሆንስ? ድምጽ ሲሆን ማለት ለምሳሌ ተናጋሪው ስፒች የሚያደርገው ሰው ዴፍ ሊሆን ይችላል፣ ድምጽ የሌለው ሊሆን ይችላል። ወይም ደግሞ ድምጾቹ ላይ ትንሽ ብሮክን የሚያደርግ ነገር ከሆነ ክሊር የሆነ ንግግር እንዲኖር በምልክት ቋንቋ አስተርጓሚ ይታገዛል አይደለ? በድምጽ አዎ። እንደዛ ሲሆን ማንም ያስተረጉመው መስማት የተሳነው ከሆነ እዛ ስቴጅ ላይ አስተርጓሚ ከሆነ ድምጹ እንዴት ነው የታሰበበት መንገድ? ያው ስልጠናው ላይ ታውቃላችሁ። ስልጠናው ላይ እንዳየነው ከሆነ አሁን ለምሳሌ ዴቭ ሳይነር እያወራ ከሆነ ስፒች የሚያደርገው ያው ሂሪንግ ኢንተርፕሬተር ነው ኦብቪየስሊ። አሁን ሞር እያወራን ያለ ነው ቮይስ እየተወራ ባለበት ሰዓት ቮይሱን ወደ ሳይን ሲተረጎም ዴፍም ማስተርጎም ይችላል የሚለውን ስልጠና ነው። ኦፍ ኮርስ ሂሪንግ አስተርጓሚዎችን እናስወጣ እያለን አይደለም፣ እየተጋገዝን ነው የምንሰራው አይደለ? በዛ ላይ የሚሰማው ማስተርጓሚ ያለ ዴፍም ኢንተርፕሬተር አለ። ስለዚህ ኢንተርፕሬተር ስራው በሚሰማ ብቻ መገደብ እንደሌለበት ዴፎችም ኢንተርፕሬተሮች እንዲበዙ ከዛ ሞር ደግሞ ኮሚኒኬሽኑ የትርጉም ስራው የተሳለጠ እንዲሆን መስማት ሳናቸው ትርጉም አይተው በደንብ እንዲረዱ ዴፍ ዌይ ሲተረጉም ዴፉ ራሱ ባህሉ ነው አይደንቲቲው ነው ሲያስተረጉሙ ቀላል ይሆናል። በዴፎችን በተሻለ የሚገባቸው መንገድ ያስተረጉማል ተብሎ ስለሚታሰብ ነው ዴፍ ኢንተርፕሬተርሶችን የምንጨምረው። ግን ሳይነር ካለ ቮይስ የሚያደርገው ኦብቪየስሊ ሂሪንግ ኢንተርፕሬተሩ ነው የሚሆነው። አንለስ ምናልባት ዴፉ መናገር የሚችል ከሆነ መተርጎም ሊችል ይችላል። በዛ መንገድ ነው ዋናው ያየ ነው። በ6 ወር ስልጠናችን ቲም ወርክ ነው አይደለ? በጣም የመረዳዳት ኢቭን እንኳን ዴፍና ሂሪንግ ኢንተርፕሬተር ብቻ አይደለም፣ ሂሪንግ ኢንተርፕሬተሮችም ቲም ወርክ መሆን እንዳለባቸው መረዳዳት እንዳለባቸው። በትርጉም ስራ ብዙ ጊዜ ኢትዮጵያ ውስጥ የተለመደው ምንድነው? እኔ አሁን አስተርጉሜ ስቀይራት እኔ አርፋለሁ፣ በቃል ከቃል መለከትም ሁሉ አረፍት ሰዓቴ ነው ብለን ነው የምናስበው። በዛ ግን ነው እኔ ቀይሬ ያረፍኩም የምታስተረጉሟን መከታተል፣ ያመለጣት ካለ መርዳት፣ ብዙ ነገር አለ እና ደግሞ ዴፍ ኢንተርፕሬተር ባለበት ደግሞ መረዳዳት በጣም ያለ ነው። ሪሌይ ሜትድ እንዳልኩሽ ከሂሪንግ ነው ፊድምና የምንሰጣቸው። ከዛ እነሱ ደግሞ ወደ ዴፍ ዌይ ይተረጉሙታል። ስለዚህ ቲም ወርክ ነው እና አስተርጓሚ ሙያውን ከፍ ማድረግ ነው እና ዳይቨርሲቲ መፍጠር ነው ዋናው አላማ። ሂሪንግ ብቻ ሳይሆን ዴፍ ኢንተርፕሬተር ማስተርጎም እንደሚችል ኢትዮጵያ ውስጥ ብዙ የለም ዴፍ ኢንተርፕሬተርስ አይደል? እና እንዳልሽው የሰው ኃይል ይበዛል። ግን ሙያውን ለማሳደግ ሰው ኃይልም እያበዛንም ቢሆን ዴፍ አስተርጓሚዎችንም መጨመር እንዳለብን ስራው በጣም ይጠቅመናል፣ ይረዳናል፣ ለማደግም ይጠቅማል። ስራው ሙያው እንደ ፕሮፌሽን አስተርጓሚ ተብሎ ለማደግ በጣም ይጠቅማል። ስለዚህ ብንሞክረው አሁን ፍጹም ተለማምደዋል ሩዋንዳ፣ እኔና ፍጹም በደንብ ተለማምደናል። 6ታችንም ቲማችን ሮቤልም፣ ሁሉም አቤልም፣ ኤዳንም በቲም ወርክ እንዴት ፊድ ማድረግ እንደሚቻል ዴፎች እንዴት መተርጎም እንደሚችሉ ተለማምደናል። እሱን ነው ማስፋት ቢቻልና ብዙ ዴፍ ኢንተርፕሬተሮች መድረክ ላይ ቆመው ሲያስተረጉሙ ቢታይ በጣም ደስ የሚልና የሚያኮራ ነው ብዬ አስባለሁ። ተጨማሪ በኮንፈረንስ ጊዜ ያስታወስኩት አንድ ነገር አስተርጓሚ የሚሰማ አለ ዴፍ አለ አይባልም። አስተርጓሚ ዴፍ የሚሰማ አይባልም። በቃ ተካተው ነው ያሉት። ዴፍ ኢንተርፕሬተር ሂሪንግ ተብለው አልተለዩም። አስተርጓሚ ተብለው በቲም ነው ያሉት፣ በቲም ነው የሚሰሩት። እሱ አንድ አስረዳች። የሚሰማ ከሆነ የሚሰማ ብቻውን ከሆነ ሙያው እንደዛ ላይ ያድግ ይችላል። ስለዚህ መስማት ሳናቸው ሲገቡበት ደግሞ በቲም እየተረዳዱ በቀላሉ ሊያድግ ይችላል። አንድ ብቻ ማስተርጎም ሲከብድ
በመረዳዳት ደግሞ በቀላሉ ሙያው ማደግ ይችላል። አሁን ፍጹም ማስተርጎም ትችላለህ? ትንሽ የሚቀረኝ ነገር አለ። ሙሉ በሙሉ አይደለም፣ ትሬኒንግ ያስፈልገዋል። ቀጣይ የሆነ ሙሉ ለሙሉ አይደለም ግን ይቻላል። ይቻላል ይቻላል። የሚገርምሽ ያያናቸው አስተርጓሚዎች ዴፍ መሆናቸውን ማመን እስኪከብድሽ በቃ በጣም በፍጥነት አይደል ዴፍ ናቸው ተብለን ነው ምናምን ብለን አይተም ማለት ነው። ምንም አትለይም። ሂሪንግ የትኛው ነው ዴፋ የትኛው ነው አትለዩም። በቃ ፍሉዌንትሊ ነው የሚያስተረጉም። ስለዚህ ዊዝ ኤክስፒሪየንስ በመለማመድ እዛ የማይደረስበት ምንም ምክንያት የለም። ግን ምን ያስፈልጋል? ልምምድ ያስፈልገናል። እዚህ አሁን እድሉ ደግሞ አላገኘንም እንጂ አሁን ፍጹም ማሳደግ ይችል ነበረ። እዛ ሩዋንዳ ያለውን ልምምዱን እስካሁን ባለው ከፍ ማድረግ ይችል ነበር እድሉ ሞር ቢኖር። እንኳን እኛም እኮ በምልክት ቋንቋ ትርጉም እያደግን እንሄድ ነው አይደለ? በመጀመሪያም ጎበዝ ሆነን አይደለም ስናስተረጉም እያደግን ነው። ለዴፍ ኢንተርፕሬተርም ሴም ነው፣ እየጨመረ የሚሄድ ነው ሙያው። አይ ጥሩ ነው። ከዚህም በላይ መሆን የምንችል ይመስለኛል። እንዲያውም እኛ ግን ያው ችግሩ ተጨማሪ ስልጠናዎች ተጨማሪ የሰው የራሱ የግለሰቡ ፍላጎትም ራሱን ለማሻሻልና ለማሳደግ ያለውም ኢንተረስት ችግር ይመስለኛል እንደ ሀገር ማለት ነው እንጂ ከዚህም በላይ ማድረግ የምንችል እንዲያውም እኛ ከኬንያ መቅደም ነበረብን። አዎ እሺ፣ እንግዲህ ሰዓታችን እየጨረሰን ስለሆነ ማለት የምትፈልጉት ነገር ካለ ማስተላለፍ የምትፈልጉት ካለ ማመስገን የምትፈልጉት በተለይም ደግሞ ስልጠናውን ወደዚህ መጥቶ እንደዚህ ብቁ እንድትሆኑ ራሱ አንዳንድ ጊዜ መብቃቱ ብቻ ሳይሆን ነው ሀው ራሱ ሲኖርሽ ትልቅ ነገር ነው አይደል? ማሳደግ ይቻላል፣ በማንበብ በብዙ ነገር ማሻሻል ይቻላል። እና መጨመር የምትፈልጉት ነገር ካለ ሀሳባችሁ ውስጥና እንለያያለን። እሺ። እና ሀሳብ መስጠት የምፈልገው ነገር ኢትዮጵያ ውስጥ ያሉ አስተርጓሚዎች ብዙ ችግር አለ ታውቃላችሁና ብዙ ጊዜ በአንድ ጊዜ ችግሩ መፍታት አንችልም፣ በሂደት ነውና አስተርጓሚዎች ደግሞ እነሱን ችግሩ ምንድነው ጠንካራ ጎን ደካማ ጎን የሚለውን መመርመር አለብን ማለት ነው። አስቸጋሪውን ነገር ደግሞ እያሻሻል መሄድ እንችላለን። ራሳችንን ካልመረመርን ምልክት ቋንቋ ሙያ ትርጉም ሙያውም ላያድግ ይችላል። ምልክት ቋንቋ ትርጉሙን ለማሳደግ ዴፎችን ሁሌ ማግኘት ባህላቸውን መማር ቋንቋውን ቀላል ያደርጋል። በቀላሉ ማስተርጎም ይቻላል። ዴፎችን ኮሚኒኬት ማድረግ በዛ ማሻሻል ይቻላል የሚል መልእክት አስተላልፋለሁ። አመሰግናለሁ። እሺ፣ እኔ ደግሞ በተጨማሪ ማመስገን የምፈልገው ስልጠናውን የሰጡንን አካላት ማመስገን ያለብን ይመስለኛል። ኢንተርፕሬተርስ ሊድ ኮሄርት ቲምን በአጠቃላይ ማመስገን እፈልጋለሁ። አዲስ የሆነ ነገር አይተናል፣ ብዙ ትምህርት አግኝተናል እና ደግሞ ሌላ ማስተላለፍ የምፈልገው መልእክት ምንድነው ዴፍ ኢንተርፕሬተሮችን ማብዛት ይቻል በእንዴት የሆነ ስትራቴጂዎችን ማዘጋጅተንም ቢሆን ዴፍ ኢንተርፕሬተሮች እንዲበዙ አብረውን እንዲሰሩ ከአስተርጓሚዎች ጋር የሚሆንበት ሁኔታ ኖሮ ዴፍ ኢንተርፕሬተሮችን ማየት በጣም ደስ የሚል ነገር ነውና አብሮ መስራት ቢቻል በዚህ ሁኔታ በጣም አሪፍ ነው ብዬ አስባለሁ። አመሰግናለሁ። እሺ፣ ተጨማሪ ማመስገን ፈልገው የኛ የኢትዮጵያ ቲም አብረን እየሰራን እየተረዳዳን ነበር። ማመስገን ፈልጋለሁ። እንደገና ስልጣን የሰጡንን አካላትም እንደዚሁ አመሰግናለሁ። በጣም አመሰግናለሁ ስለመጣችሁ፣ ቆንጆ ማብራሪያ ስለሰጣችሁን፣ አዲስ ነገር ይዛችሁም ስለመጣችሁ በጣም አድርጌ አመሰግናለሁ። በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። እናመሰግናለን። እሺ፣ ፕሮግራማችን እንግዲህ ተከታተላችሁትን ይመስል ነበር። ሳምንት በሌላ እንግዳ በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ